የነዋይ ደበበ አስርት ነገራት ክፍል 1 እንደ መግቢያ ነዋይ ደበበ የመጀመሪያ ሙዚቃ አልበሙ ከሰራበት ከ1977 ዓ.ም ጀምሮ ተወዳጅነቱን ጠብቆ የቆየ ሁለገብ ከያኒ ነው። ዜማ እንደ ጅረት የሚፈስለት፣ ግጥም እንደ ምንጭ ውሃ የሚፈልቅለት፣ የተፈጥሮ ድምጽ እንደ ረጋ ውሃ ጥርት ያለለት፣ ጨዋታ እንደ ሰርግ ቤት የሚደምቅለት፣ መልክ ቁመና ጠባይ ያደለው ድምፃዊ፣ የዜማና ግጥም ደራሲ፣ ልሳነ ወርቅ የሚባል ወግ አዋቂ ነዋይ ለሕዝብ ያደረሳቸው ሥራዎቹ በርከት ያሉ ናቸው። በአልበም ደረጃ ለብቻው 8 አልበሞች ሰርቷል። ከነዚህ ውስጥ 7ቱ ወጥና አዳዲስ ሥራዎች ሲሆኑ አንዱን ከቀድሞ ሥራዎቹ መራርጦ ድጋሚ የሰራው። ሁሉም ሥራዎቹ የተወደዱ፣ ለአድናቂዎቹ መልካም ጊዜያትን የሚዘክሩ፣ ትልልቅ የትዝታ ጓዝ ያላቸው የጥቅምት አበባ፣ እሸት በላው፣ ማዕበል፣ ሲወዱሽ ወቂ፣ እኛው እንታረቅ፣ ናፍቆት እንደ መብረቅ፣ አመሰግናለሁ፣ ያምራል ጥለትሽ፣ ሀገሬ፣ የጅማ ልጅ፣ አገሬን አረሳም፣ አሜን፣ ደሃናትና ሌሎችም። በተጨማሪም 4 ያህል የህብር አልበሞችን ከሌሎች የሙያ አጋሮቹ ጋር የሰራ ከሐመልማል አባተ፣ ስዩም ዘውዴ፣ ፋንትሽ በቀለ፣ አረጋኸኝ ወራሽ፣ ጸጋዬ እሸቱ፣ ፀሐዬ ዮሐንስ ጋር ሸንኮራ ናት፣ የፍቅርን ውህደት፣ ሁሉም ቢተባበር፣ አለቀች በቅምሻ፣ ልጥለፍሽ፣ ሙዚቃና ሌሎች ብዙ ብዙ። አጀባ ወይ መታደሏ ሸንኮራ ናት ለካ፣ ሸንኮራ ናት ለካ፣ ሸንኮራ ናት ለካ። አዳት ቢኖር ሁሉም ቢተባበር፣ ሰው ለሰው ቢፋቀር፣ ለጠፈሽ ለድንገተኛ አይነት ለድንገተኛ። በተለያዩ ወቅታዊ ጉዳዮች ላይ የተጫወታቸው ነጠላ ሥራዎችን በርከት ያሉ ናቸው። እኖራለን ገና በኤችአይቪ ዙሪያ፣ አይዞህ ወንድሜ ወይም ወላይታ በሀገራዊ ልማት ዙሪያ፣ ኬኖላ የአላባ ሙዚቃ ከአረጋኸኝ ወራሽና ከአላባ ሙዚቀኞች ጋር፣ በስውር ጥበብ ለአንጋፋው ድምፃዊ ጥላሁን ገሰሰ መታሰቢያ ከመሐሙድ አህመድ፣ ቴዎድሮስ ታደሰ፣ ፀሐዬ ዮሐንስና ጎሳዬ ተስፋዬ ጋር፣ ክቡር ይሁን ለሟቹ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ መታሰቢያ ከማዲንጎ አፈወርቅና ከፍቅር አዲስ ነቃ ጥበብ ጋር፣ ይህም ያልፋል፣ አረብ አገራት በስደት ሳሉ ለተሰዉ ኢትዮጵያውያን መታሰቢያ፣ አባይ ለአባይ ግድብ ምርቃት፣ ዶሮ ውሃ ጠምቶት ከፀሐዬ ዮሐንስ ጋር፣ የታሪክ መዝገብና ሌሎች ብዙ የአብዮት ዘፈኖች።
የሙዚቃ ድርሰቶቹን ስንቃኝ የሁሉም አልበም ዜማና ግጥም በአብዛኛው በራሱ በንዋይ የተደረሱ፣ አረ እንዲያውም ከራሱ አልፎ ለሌሎች ድምፃውያን የተረፈ ለአበበች ደራራ፣ ለፀሐዬ ዮሐንስ፣ ለኤልያስ ተባባል፣ ለፋንትሽ በቀለ፣ ለሻምበል በላይነህ፣ ለትዕግስት ይልማ፣ ለሰላማዊት ነጋ፣ ለሰለሞን ተካልኝ፣ ለኩኩ ሰብስቤ፣ ለአቦነሽ አድነው፣ ለመስፍን አበበ፣ ለአስቴር ከበደ፣ ለደረጀ ደገፋው፣ ለመስፍን በቀለና በመጨረሻም ለአንጋፋው ድምፃዊ ለጥላሁን ገሰሰ ጥቂቶቹ የሰጣቸው የድርሰት ሥራዎች ናቸው። ደስ መውደድ ደስ ደስ የታለመ ግን ያሰቡት ሲደርስ ፍቅር ወደ ባይ መውደድ ወሸባ የምወደው ቆረጠ ልቤ ወሰነ ልቤ አመረረ ጨከነ ልቤ ሰው ወደደና ናፈቀረና። የመጀመሪያ ድርሰት ሥራው በይ ቁርጡን ንገሪኝ የሚል ሲሆን ኧረ ተይ አንቺ ልጅ ያዝ ያዝ ጠበቅ አርጊኝ የሚለው ለፀሐዬ ዮሐንስ የሰጠው ሥራም ከቀዳሚዎቹ ተወዳጅ ሥራዎቹ የሚመደብ ነው። ሙዚቃዊ ጥሪውን ገና በጊዜ የአራተኛ ክፍል ተማሪ ሳለ የለየ አሰላ ራስ ዳርጌ ሁለተኛ ትምህርት ቤት ሳለም ይዘፍን ነበር። ነዋይ ውትድርናን በአየር ወለድነት ገብቶ አገልግሏል። በኋላም ከውትድርናው ለቆ አባቱ የነበሩበትን አሰላን ለቆ በጊዜው እናቱ ይኖርበት የነበረው ወላይታ ሶዶ ሄዷል። ነዋይ ወላይታ ሶዶ ሲደርስ ጊዜው ነጭ ሽብር ቀይ ሽብር የሚባልበት ስለነበረ ለደህንነቱ ሲል በወቅቱ ፋሽን የነበረውን ጎፈሬውን አሳጥሮ ቤልቤልት ሱሪውን በቁምጣ ቀይሮና ባላገር መስሎ ኪነት ውስጥ ገባ። ጊዜው ብዙ ወጣት የሚገደልበት በመሆኑ ቶሎ ብሎ የጊዜውን አብዮት የሚያወድስ አንድ ሙዚቃ ሥራ አዘጋጅቶ ለመድረክ አበቃ። ሻምበል አሊ ሙሳ የተባሉ የደቡብ ክፍል የቀይ ሽብር ኃላፊና አቶ ማቴዎስ ገሎሬ የተባሉ የሲዳማ ክፍለ ሀገር አስተዳዳሪ በተገኙበት ድንቅ አድርጎ ተጫወተ። ግራ ክንዴ ጠንክር ግራ ክንዴ ጠንክር አስደንግጣ ዳሃሪን አስተጋባ ፈክር የአብዮቴን ጠላት ፈልፍል አውጣ መንጥር በማለት ሻምበል አሊ ሙሳ የታዋቂዎቹ ሙዚቀኞች የዳግማዊ አሊና የአሸናፊ አሊ አባት እንደሆኑ ልብ ይሏል። ነዋይ እንደሚለው ሻምበል አሊ ሙሳ መድረክ ላይ ያቀረበውን የአብዮት ሙዚቃ በጣም ስለወደዱት ወደ አርባ ምንጭ ፖሊስ ኪነት እንዲመደብ አዘዙ። በአጋጣሚ ግን የእናት ሀገር ጥሪ ለተባለው ዘመቻ ሥራ ሲባል የራስ ቲያትር ሙዚቃ ቡድን በጊዜው እነ ፀሐዬ ዮሐንስ፣ ኤልያስ ተባባል፣ አበበች ደራራና ሻምበል በላይነህ ያሉበት ቡድን ወደ ወላይታ አውራጃ ይመጣል። ቡድኑም ነዋይ መድረክ ላይ ሲጫወት ይመለከተዋል። በወቅቱ የራስ ቲያትር ኃላፊ የነበሩት አቶ ጥላሁን ወልደ ማርያም የነዋይን የሙዚቃ ተሰጥኦ በማየት አዲስ አበባ እንዲመጣ አደረጉ። እናም ሲኒማ ራስ ቲያትር ቤት በ100 ብር ደሞዝ በሙዚቀኛነት ተቀጠረ። ነዋይ ሲኒማ ራስ ሲሰራም የታሪክ መዝገብ ድልን አበሰረ የሚል ሌላ አዲስ የአብዮት ሙዚቃ ደርሶ ለመድረክ አበቃ። የታሪክ መዝገብ ድልን አበሰረ፣ የጀግናው ደም አጥንቱ መሰከረ፣ የነገር ጉንጉን ደግሞ ከንቱ ሴራ፣ ከሸፈ ታሪክ ሰሪው ችቦ አበራ
ቀስ በቀስም የራሱን ድርሰቶች አዘጋጅቶ አልበም ለማውጣት ጥረት ማድረጉን ቀጠለ። በጊዜው የነበሩት ሙዚቃ አሳታሚዎች ግን ድምጽህ ቀጭን ነው በሚል ምክንያት ሳይቀበሉት ይቀሩ ነበር። በአንድ አጋጣሚ ግን እድል ቀን ነው። ነገሩ እንዲህ ነው። አሊ መሐመድ ኬፋ በተለምዶ አሊ ታንጎ የሚባለው የሙዚቃ ቤት ባለቤት የፀሐዬ ዮሐንስን የመጀመሪያ አልበም ያሳትምለታል። እናም የፀሐዬ አልበም ውስጥ አባይ ነው አሉ ቤቷ የምትለዋን ሙዚቃ በጣም ይወዳታል። የማን ድርሰት እንደሆነም ፀሐዬን ይጠይቀዋል። ፀሐዬም የንዋይ ደበበ እንደሆነና ሲኒማ ራስ ኃይሉ የሚሰራ ግሩምና ሁለገብ ከያኒ እንደሆነ ይነግረዋል። አሊ ታንጎም ራሱ ሲኒማ ራስ ይሄዳል። በጊዜው የሲኒማ ራስ ስራ አስኪያጅ አንጋፋው የሀገረሰብ ሙዚቃ ከያኒ ተስፋዬ ለማ ነበር። አሊ ተስፋዬን ይጠይቀውና ንዋይን ያገኘዋል። አሊ ታንጎም ለፀሐዬ ድርሰት የሰጠኸው አንተ ነህ ሲለው ንዋይ አዎ ይላል። አንተ ምንድነህ ዘፋኝ ነህ ሲለው ንዋይ አዎ ዘፍናለሁ ይለዋል። አሊም ድርሰቱን ለፀሐዬ ለምን ሰጠኸው ራስህ ለምን አልዘፈንከውም ታዲያ ይለዋል። እኔ ሙዚቃ ቤቶች ሄጄ በካሴት የቀረጽኩትን 10 ስራዎች ይዤ ሳሰማቸው አንተ ያቤው ዘፈን እንጂ ሌላ መስፈን አትችልም ድምጽ ቀጭን ነው እያሉ በ1000 ብር እንኳን አሰሩኝ ብልም እምቢ አሉኝ ብሎ ለአሊ ታንጎ ይነግረዋል ንዋይ። አሊም የንዋይን በክራር የታጀቡ ሙዚቃዎች ወስዶ ማታ ቤቱ ሲገባ ይዞት ይሄድና ወደ ቤት አልጋው ላይ ወጥቶ ከፍቶ ሲሰማው ከጠበቀው በላይ ሆኖ ያገኘዋል። አሊ ታንጎ በሙሉ የንዋይን ስራዎች ከመውደዱ የተነሳም አልጋው ላይ ሆኖ ሌሊቱን ሙሉ ሲያደምጥ እንዳደረ ይናገራል። በማግስቱም አሊ ታንጎ ምን ላድርግልህ ይለዋል ለንዋይ። ንዋይም 1000 ብር እንዲከፍለው ለአሊ ታንጎ ይነግረዋል። አሊ ታንጎ ግን ለማንም ድምፃዊ አድርጎት የማያውቀውን ለንዋይ ለስራዎቹ 5000 ብር ከፍሎ ከሮሃ ባንድ ጋር እንዲሰራ አመቻቸለት። ይህንን መረጃ ያገኘ ነው አሊ ታንጎ ራሱ በነገራችን ላይ ከተሰኘው የደረጀ ኃይሌ የቴሌቪዥን መርሃ ግብር ላይ በሰጠው ቃለ መጠይቅ ነው። ሄድኩና በማግስቱ ወሰንክ ስንዳው አሳትመዋለሁ በቃ አሳትመዋለሁ አልኩ። እንቅልፍ አልያዘ አልተኛሁም። ቀጥታ ወደሱ ሄድኩ። እሰራልሃለሁ ምን ያህል ልክፈልህ አልኩት። 1000 ብር ጋሼ 1000 ብር ነው የጠየቁትን ስጠኝ አለ። እኔ 1000 ብር አልሰጥህም 5000 ብር እሰጥሃለሁ አልኩት። ለማንም አልተከፈለም በዛን ጊዜ። ናሴር አወቀ እንኳን እንደዛ አይከፈላቸውም ነበር። እና የእውነት ግን ነው 5000 ብር ነው 5000 ብር እሰጥሃለሁ አልኩት። 5000 ብር እሰጥሃለሁ አልኩት። እሺ ጋሼ ብሎ መኪና ውስጥ ነበር። እኔ እንደዚህ በቃ ያስኩትና ግድ የለህም ምን ያለውልህ ጥሩ ከሆነ እንደውም የፈለከውን ነገር አደርግልሃለሁ አልኩት። ቃል ገባሁለት። ቃለ መጠይቅ ነው። ንዋይ ግን ይሄ ገንዘብ 1500 ብር ብቻ እንደሆነና 5000 እንዳልሆነ ገልጿል። እውነቱ ማን ጋር እንዳለ እንጃ፣ እናንተ አጥሩት። በዚህ የመጀመሪያ አልበሙ የተካተቱት ስራዎቹ የጥቅምት አበባ፣ እሸት በላው፣ ጨረቃ፣ የአይኔ አበባ ነሽ፣ ወንዝ ያፈራሽ፣ የኛ ሎጋ፣ እንታረቅ፣ እንቁናት፣ አዳል ግመሊቱና አደይ አበባ ናቸው። የጥቅምት አበባ ነሽ አሉ አወቅሽው አካሌን በሙሉ የጥቅምት አበባ የጥቅምት አበባ እሸት በላሁ እንጂ እሸት በላሁ እንጂ ከማትጠገብ ያንቺ መርጬ ጨረቃ አይንሽና ያለው ከሆነም አፍልጬ ጨረቃ የአይኔ አበባ ነሽ ሆሆ የምወደሽ ሆሆ ወንዛ ፈራሽ ወንዛ ፈራሽ በማር ወተት ጋየኛ ሎጋ የሀገር ልጅ ጋየኛ ሎጋ አይሽሙን ማናሙና በሻለ እንደመናፈቅ በፊት ላይ ሳታሽ ወልቅ ሁሉን ነገር ሁሉም የየራሱ ሲያደንቅ ሰማለው ሁሉም የየራሱ መሬቱን ይላታል በረኬ እሷ አይናፋር መሳይ። ይሄ የንዋይን መጀመሪያ አልበም በ1977 ዓ.ም ለህዝብ ሲቀርብ ብዙ ውጣ ውረዶችን አልፎ እንደሆነ አሊ ታንጎ ይናገራል። ለምሳሌ ንዋይ ሲኒማ ራስ እያለ ከባህል የሙዚቃ መሳሪያ ጋር ስለሆነ የሚጫወተው በሪትም አጠባበቅ ረገድ ከሩሃዎች ጋር በቀላሉ መግባባት አልቻሉም ነበር።
ሮሃ ባንድ ነዋይ ብዙ አደከመን ብለውም ስራውን አቋርጠው እንደነበር አሊ ታንጎ ይናገራል። በጊዜው ነዋይም ተቀይሞ ዳግም ከሮሃ ባንድ ጋር አልሰራም ብሎ ነበር። ሬትም መጠበቅ ባለመቻሉ ብዙ አደከመን ብለው ነዋይን አባረውት ነበር ይለናል አሊ ታንጎ። ይህ ቢሆንም ግን አሊ ታንጎ በነዋይ ላይ የነበረው እምነት ታላቅ ስለነበር ሮሃ ባንድን አግባብቶ እና በጊዜው ለሮሃ ባንድ ይከፈል ከነበረው 7000 ብር ላይ 5000 ብር ተጨማሪ በካሳ መልክ ጨምራለሁ ብሎ ታግሰው እንዲሰሩለት እንዳደረገ ይናገራል አሊ ታንጎ። ይሄ ግን እውነት መሆኑ በድምፃዊ ነዋይ ደበበ አልተረጋገጠም። አልበሙ ለገበያ ሲቀርብ ብዙ ስኬት ስላገኘና በብዛት ስለተሸጠ አሊ ታንጎ ነዋይን ጠርቶ ስራህ ጥሩ ስለሆነ እስቲ ምን ላድርግልህ ይለዋል። ነዋይም በጊዜው ጥሩ ዝና አግኝቶ ስለነበርና ብዙ የምሽት ክበቦች ይሰራ ኖሮ መኪና ግዛልኝና ስራ ስጨርስ እዛው መኪና ውስጥ ልተኛ ይላል ነዋይ። አሊም በጊዜው 30,000 ብር ያህል አውጥቶ ማዝዳ የቤት መኪና ገዛሁለት ይላል። ህዝቡም በጊዜው አሊ ታንጎ ለነዋይ መኪና ገዛለት እንዲሁም ልጁ እንዳረለት በማለት በሰፊው በከተማ ውስጥ ይወራ ነበር። እውነቱ የቱ ፈጠራው የቱ እንደሆነ ግን አልተለየም። እውነት ለመናገር ግን የነዋይ ደበበ የመጀመሪያ ባለቤት እና የሁለት ልጆቹ እናት አይዳ እንደ አሊ ታንጎ ብስል ቀይ እና ሙስሊም ከመሆኗ ውጪ የአሊ ታንጎ ሴት ልጅ አልነበረችም። በዚህ አልበም ላይ እሸት በላሁ እንጂና የጥቅምት አበባ አንድ ሙዚቃ የነበሩ ሲሆን አሊ ታንጎና የሮሃ ባንድ አቀናባሪና ኪቦርዲስት ጋሽ ዳዊት ይፍሩ በመመካከር ሁለት ሙዚቃዎች እንዲሆኑ እንዳደረጉ አሊ ታንጎ በአንድ ወቅት ከጋዜጠኛ ደረጀ ኃይሌ ጋር ባደረገው ቃለ መጠይቅ አስታውቋል። ስራዎቹ ታህሳስ 1977 ዓ.ም ለገበያ ሲቀርቡ በሙሉ አገር ምድሩን ተቆጣጠሩት። ነዋይ አገር ውስጥ በነበረ ጊዜ አልበሞቹን አውጥቶ ቁልቢ ገብርኤል ሄዶ የማንገስ ልማድ ነበረው። ታህሳስ 1977 ዓ.ም ቁልቢ ገብርኤል ሄዶ በየቦታው የእርሱ ስራዎች ተከፍተው ይሰማል። ይህም ቀጣይ ስራውን ሳይውል ሳያድር ሁለተኛ አልበሙን በአመቱ በ1978 እንዲያወጣ ትልቅ ጉልበት እንደሆነው ይናገራል ድምፃዊ ነዋይ ደበበ። በመቀጠልም በአመቱ እንደዚሁ በ1979 ሶስተኛ አልበሙን ከአሊ ታንጎ ጋር ከሰራ በኋላ ከአሊ ታንጎ ጋር በይፋ ተለያይተው ነዋይ በ1982 ዓ.ም የወጣ አራተኛ አልበሙን ከሳምሶን ሙዚቃ ቤት ጋር ይሰራል። ይወዱሽ አታውቂም እንዴት ያፈቅሩሽ ሲቀርቡሽ አትወጂም እንዴት ሲጠጉሽ ለመውደድ ለኩታ ብቻ አልቀረም አልባያሜን አፈር ለምለም እኔ ማልጄ ልሻገር ካገሯ የቅርብ ሩቁና አትሸነፊም ተወራረጂ እስክስታሸቲ ሳባይ ልጅ የምንጭ የጣና ልጅ ናት የምንጭ ሰሜን ዘንባባ ለመቅናኝ የተናኘ ከደም ሐኪም ፍቅሯን አልዳኝም የቴዎድሮስ መቼካት የኔ ስመጥር ለምጣ ቦይ ልቅ ድበልሽ ጥላዬ ድበልሽ ጥላዬ ስቢ ከለላዬ ደኔው ሲጣሉ ተሰምቶሻል
ታደላለሽ ሰኝ ምሬት አስተከዘኝ አስከፋኝ ሳስበው አዲስ ቤት አደራች አለችኝ ያልኳሰው ምሬት አስተከዘኝ አስከፋኝ ሳስበው አዲስ ቤት አደራች አለችኝ ያልኳሰው ዘንድሮ ስንታየው ወረኔ ስንታየው ችዬ እየጋየው በሰው ነገር ያምራል ጥለትሽ ያምራል ጥለትሽ ያምራል ጥለትሽ ያምራል ጥለትሽ ያየመቀነትሽ ያምራል ደጅሽ ያምራል ደጅሽ ከደረትሽ ላይ ልረፋ ልበል ከርተት ልበል ደግ አምስተኛና ነዋይ ሀገር ውስጥ በነበረ ጊዜ የሰራው የመጨረሻ አልበሙን በ1985 ዓመተ ምህረት አሁንም በሳምሶን ሙዚቃ ቤት አሳታሚና አከፋፋይነት ለህዝብ አቅርቦ ከሀገር ይወጣል። አንደኛው ሲክብሽ አንዱ ያፈርስሻል አንዱ ሲያሳድግሽ አንዱ ይዘርፍሻል ጎጃም ዳመናለሽ ጎንደር ዳመናለሽ አባይ ሳይደፈርስ ጣናም ሳይሞላበሽ ቻይና ድሬ ስድስተኛ አልበሙን ሰሜን አሜሪካ ሆኖ በአበጋዝ ክብረ ወርቅ አቀናባሪነት በ1990 ዓመተ ምህረት ያወጣል። በምሽት በጨረቃ በራስታ ባህል የስሜት ቋንቋ በማድረግ አውቀው እኔ በበረሃው አውሎ ንፋስ በበረሃው አውሎ ንፋስ ይሉኝታም የሌለሽ የማልነገርኳት እሷም አላዘነች ሄደች ለመኝታ እየተለመነች የማጣፈጫ ሆነሻል ቅመም ነገሩ ሁሉ ያላንቺ አልጣመም የመልሚያ መጥፊያ የጭንቀት ስበብ አወየው ብር አወየው ገንዘብ አወየው ብር የወይና አበባ ፍቅር እየተዳኘ በሙዚቃ ቃና ስሜት ከተቃኘ ነውጣ በምሽት በጨረቃ በራስታ ባህል የስሜት ቋንቋ በመድረኩ ናውቀው እኔ በበረሃው አውሎ ንፋስ በበረሃው አውሎ ንፋስ ይሉኝታም የሌለሽ የማልነገርኳት እሷም አላዘነች ሄደች ለመኝታ እየተለመነች የማጣፈጫ ሆነሻል ቅመም ነገሩ ሁሉ ያላንቺ አልጣመም የመልሚያ መጥፊያ የጭንቀት ስበብ አወየው ብር አወየው ገንዘብ አወየው ብር የወይና አበባ የመጨረሻውን የግል አልበሙን እዛው አሜሪካን ሆኖ አሁንም በአበጋዝ ክብረ ወርቅ አቀናባሪነት በ1995 ዓመተ ምህረት ለህዝብ ያቀርባል። ይህም የመጨረሻው አልቀደምም አልበለጥም አጥሜት ሳልመስል እኔም አልቀጥም ቆማለሁ ሸንጎ ጉዳይ አለብኝ ባንቺ ንረት አይፈረድብኝ ወዳጅ ባታውቂም ትሻየኛለሽ እወድሻለሁ ምን ትሆኛለሽ አልችል ካለ ሆዴ ደርሶ መዳኘቱን ካልቆረጣ አንጀቴ ከሷ መለየቱን አበጀች ትበለኛ
ከዚያ በኋላ ነዋይ የድሮ ስራዎቹን እንደ አዲስ አቀናብሮ ነው እንጂ እንደ አዳዲስ ዜማና ግጥም አምራችነቱ አዳዲስ ስራዎችን ይዞ አልበም ለመስራት አልቻለም። ከ17 ዓመታት በኋላ ለሚወዳት አገሩ አፈር ቢበቃና ኑሮውን አዲስ አበባ ቢያደርግም ሕይወቱ ግን በብዙ ውጣ ውረዶች የተሞላ ነበር። በዚህ ምክንያት ይመስላል ምንም ማድረግ ሳይችል ይቀራል። ሕይወት ፈታኝ የሆነችበት ይመስላል። አዳዲስ ስራዎችን ለሕዝብ ለማቅረብ እንዳይችል ካደረጉትና በይፋ የሚታወቁ ምክንያቶች ውስጥ እነዚህ ይጠቀሳሉ። 1. የልጅነት የትዳር አጋሩና 2 ልጆቹ ጋር በአካል መራራቁና እርሱ ኑሮ አዲስ አበባ ቤተሰቦቹ ደግሞ አሜሪካን መሆናቸው። 2. ከሙዚቃ አቀናባሪዎች ጋር የነበረው አለመግባባትና ጊዜ መውሰድ። 3. የወላጅ አባቱ እረፍት። 4. የውድ ወንድ ልጁ 2ቱን ኩላሊቶች ሥራ ማቆምና ወላጅ እናቱ አይዳ 1ዱን ኩላሊቱን መለገሷ። 5. የውድ ልጁ አሜን ነዋይ ምንም እንኳን 1 ኩላሊት ከእናቱ አይዳ ቢለገሰውም ቆይቶም ቢሆን ለህልፈተ ሕይወት መዳረጉ። 6. ነዋይ ደበበ ራሱ እንደ ሞያ አባቱ እንደ ጋሽ ጥላሁን ገሰሰ የስኳር በሽተኛ መሆን። 7. ከመጀመሪያ የትዳር አጋሩ ከአይዳ ጋር መለያየቱና አዲስ ትዳር መስረቶ ልጆች መውለዱ። 8. ከሙዚቃው በተጓዳኝ የኮንስትራክሽን ዘርፍ ላይ መሰማራቱና በዚህም ምክንያት አለመግባባት ተፈጥሮ የሕግ ክርክር ውስጥ መግባት ውጤታማም አለመሆን። 9. በትልቁ ደግሞ ከኢህአዴግ ጋር በቅርበት ለመስራት መሞከሩና የፖለቲከኞች መጠቀሚያ መሆኑ። 10. እንደ ቀድሞ መንግስትም ባይሆን በቅርቡ ደግሞ አሁን ካለው መንግስት ጋር ያለው ተሳትፎ ከብዙ በጥቂቱ ራሱን ለፈተና የዳረገ መሆኑ ነዋይ ለገጠመው በስራው ላይ ትኩረት የማድረግ ችግር የሚጠቀሱ ናቸው። ይህም ሆኖ ግን ዋናውን ምክንያት የሚያውቀው ራሱ ባለቤቱ ነዋይ ነው። እኛ እንደው በብዙ ችግር ስላለፈ ነዋይ እንደ ዜማና ግጥም አምራችነቱ እስካሁን ከ1995 በኋላ አዲስ አልበም ሊሰራልን አልቻለም ብለን አነሳን እንጂ ላለፉት 23 ዓመታት